እንዴት ናችሁ ዴንሮ በሸገር ቤተሰቦቻችን? ዛሬ እንግዲህ የምገኘው የመኪና መሸጫ ነው። ለምን ተገኘሽ ካላችሁኝ ደግሞ ወቅታዊ የሆነው የነዳጅ መጨመርን አስመልክቶ የመኪና ገበያ ምን ይመስላል፣ ኤሌክትሪክ መኪናዎችስ ግብይታቸው ዋጋቸው ምን ይመስላል፣ ከዛ ጋር አያይዘን ደግሞ የነዳጅ መኪናዎችስ እንዴት በምን ዋጋ እየተሸጡ ነው የሚለውን እናያለን። እኔ መልክተ ነኝ፣ አብራችን ቆዩ። ሰላም ሰላም፣ እንዴት ነህ? አለን። እስኪ መጀመሪያ እንታወቅ። ባህራን እባላለሁ። እሺ ባህራን፣ ዛሬ እንግዲህ የመጣሁት ከነዳጅ ዋጋ መጨመር ጋር ተያይዞ ኤሌክትሪክ መኪናዎች ገበያ ምን ይመስላል፣ ጨመረ ወይ፣ ፍላጎት እንዴት ነው የሚለውን ለማየት እንግዲህ አያይዘንም ደግሞ የነዳጅ መኪናዎችንም እናያለን። መልካም። አሁን ማርኬቱ ላይ ሰው ከነዳጅ ይልቅ ወደ ኤሌክትሪክ እያዘነበለ ነው ማለት ነው እና እኛ ጋርም ደግሞ ዋጋቸውን ከገበያው ደግሞ አነስ የሚል ቢያንስ ከ3 ሚሊዮን ብር ጀምሮ ዋጋ ኤሌክትሪክ መኪና ማግኘት ይችላሉ ማለት ነው። ስለዚህ የነዳጁን ፍራቻ ኤሌክትሪክ ላይ ሰውም እንትን እያለ ስለሆነ ኤሌክትሪክ ላይ ሁለቱም ተፈላጊ ናቸው፣ የዋናፕ እና ኢቱ የሚባሉት ማለት ነው። ምክንያቱም ከዋጋ አንፃር ፕላስ ደግሞ ራይድም እየተሰሩባቸው ያሉት መኪኖች ያያው ነው እኛ እና ደግሞ ከፍ ካሉ መኪኖች ደግሞ 96 ቮልክስዋገኖች አሉ ማለት ነው። ስለዚህ እነዚህ አሁን ቀለል ያሉ የሚባሉ ናቸው ነው? አዎ ዋጋቸው ቀለል ያሉ ናቸው። ኢቶቹ አሁን በ00 እንኳን ከ43 እስከ 45 ድረስ እየተሸጡ ናቸው። እነዚህም ደግሞ ከ58 እስከ 56 ድረስ እየተሸጡ ናቸው ያሉት ገበያ ላይ ማለት ነው። ስለዚህ የኤሌክትሪክ መኪና ደግሞ እንደዚህ ቋሚ ብር ብለሽ የምትጠሪው ነገር አይደለም። በየጊዜው ይለያያል። በየጊዜው ዛሬ ጨመረ ነገር ደግሞ ቀነሰ የሚባሉት ነገር አለ። ስለዚህ መኪና ንገረኝ። የዋናፕ ይባላል። እሺ 2024 ሞዴል ነው። ቤዚክ ስማርት ማለት ናቸው። ቤዚክ ስማርት የሚባሉት የዋናፕ አሁን በአራት አይነት ኦፕሽኖች ነው ያሉት። ቤዚክ ስማርት፣ ቤዚኮች አሉ፣ ስማርት ቤዚክ ሆኖ ባለ ብረት ሰንሩፍ ማይከፍት አለ። እሺ ይሄ ቤዚክ ስማርት ሆኖ ገብተሽው የ24 ሞዴል ነው። እሺ ሰንሩፍ ይከፍታል፣ አውቶ ፓርኪንግ የለውም። ኦኬ ሶስቱ ነው ልዩነታቸው። ከስማርቱ ጋር የሚያለያያቸው አውቶ ፓርኪንግ የለውም። አውቶ ፓርኪንግ እዚህ ጋር ካሜራ አላት፣ እዚህ ጋር ካሜራ አላት፣ እነዚህ የላቸውም። እሺ እና 405 ኪሎ ሜትር ነው የሚሄዱት በፉል ቻርጅ። እሺ ከስማርቱ ጋር የሚያለያያቸው እንዳልኩሽ ካሜራ ብቻ ነው። እዚህ ጋር ያለው ካሜራ ብቻ ስለሌለው ነው የሚለያዩት እንጂ ኤቭሪቲንግ ሴም ነው። ሁሉም ነገር ተመሳሳይ ነው። ሰንሩፍ ይከፍታል፣ ስማርት ናቸው። ማርሻቸውም ደግሞ ከላይ ጋር አሁን እዚህ ጋር አሁን ስማርቱ ላይ ሲሆን ማርሹ እዚህ ጋር ነው ያለው አይደል? ከዚህ ወደዚህ ድረስ ይገለበጣል ማለት ነው። ኦኬ ይሄኛው ግን ቤዚክ ስማርት ስለሆነ እታች ነው ያለው ማርሹ። በጣም አሪፍ። ስንት ነው የዚህ ዋጋ አሁን በሬንጅ አልከኝ? ፉል ቻርጅ ስንት ነው የሚሄደው መሰለሽ? 405 ነው የሚሄደው። ዋጋው ደግሞ 58። ናይስ። እሺ እና በፉል ቻርጅ የሚሄዱት ሁለቱ እኩል ናቸው የሚሄዱበት ርቀት አንድ ነው። በፉል ቻርጅ የሚሄዱት 405 የሚሄዱት በኦፕሽን ነው የሚለያዩት ማለት ነው። ዋጋቸውን ዲፈረንስ ላይ የመጣው በኦፕሽን ነው። አውቶ ፓርክ የላቸውም፣ ሰንሩፍ አይከፍትም እና ውስጡም ደግሞ የተለያዩ ኦፕሽኖች አሉ፣ እነሱ በመለያየታቸው ማለት ነው። አሪፍ። እና ውስጡንም ደግሞ በደንብ ላሳይሽ። እነዚህ ነው የኢቱ ኢንቴሪየር ይሄንን ይመስላል። በብዛት ኢቱ አሁን ከቦዲ ታይፓቸው ጋር ከሶንግ ፕላስ ጋር አንድ አይነት ናቸው። እሺ ቦዲ ማነሱና መተለቁ ብቻ ነው እና ቅድም እንዳልኩሽ ሰንሩፍ አይከፍትም፣ ይሄኛው ሰንሩፍ የለውም። ማርሻቸውም እንደዚሁ ተመሳሳይ ነው። ፕላስ አውቶ ፓርኪንግ ምናምን ነገር የላቸውም። በዛም ነው ዋጋቸው የወረደው እና እንጂ በቻርጅ የሚሄዱት ርቀት ምናምን አንድ ነው። ከየዋናፕ ጋር እኩል ነው። 405 ነው የሚሄዱት እና ምርታቸው የቆመ መኪና ነው። 26 አይወጣላቸው የላቸው። ናይስ። ስንት ናቸው አልከኝ እነዚህ? ከ43 እስከ 45 ድረስ። ይሄኛውን ID6 ነው፣ የ2022 ሞዴል ነው። እሺ ፉል ቻርጅ የሚሄደው 512 ኪሎ ሜትር ነው እና ከሌሎች ኤሌክትሪኮች መኪና ይሄኛው ወደድ የሚያደርገው አንደኛ ኦፕሽናቸው ነው፣ ፕላስ ጥንካሬ፣ ባትሪ ሄልዛቸውም ቆንጆ ነው። ግን እነዚህ ከ00 ሲመጡ 100% ሆኖ አይደለም የሚመጡት፣ 99 እና 98 ሆኖ ነው የሚመጡት ከ00 ማለት ነው። እሺ እና እስከ 22 እና 23 ባትሪያቸው ነው 99 ነው ባትሪ ሄልዙ። እሺ 00 ሆኖ 99 እና 98 ሆኖ ነው የሚመጡት ID6ዎች እና ከሌሎቹ ዋጋቸው ከፍ የሚለው አሁን 7 ሚሊዮን ነው። እሺ ከሌሎቹ ወደድ የሚለው ጥንካሬ ያለው ቦዲያቸው እና ከባድ ነው፣ ጉልበትም አለው። ግሬሱም ደስ ይላል። እና ፉል ኦፕሽን ነው። ውስጡን ደግሞ ነው ላሳይሽ።
ውስጡን እንግዲህ እንደምታየው ሰሩፎቹ አሉ። ይሄኛው ሄድ አፕ ይከፍታል። ከዛ ሰሩፉ ደግሞ ከታች ደግሞ ፓናሮሚክ ይባላል። ሁለት አይነት ነው ያላቸው። ፓናሮሚክ ማለት አሁን ይሄኛው የታችኛውን ብቻ ስላይድ ያደርጋል። ከዛ ልክ እንደ የዋናፑ ማለት ነው። ሄድ አፑ ደግሞ ሲሆን ደግሞ እንደዚህ ከላይ ይከፍታል። ሌላው ስለ መኪናው ኦፕሽን ፍሪጅ ያላቸውም አሉ፣ የሌላቸውም አሉ። ይሄኛው አሁን አለው ማለት ነው? የለው። ኦኬ እሺ። እና ይሄ ዋየርለስ ቻርጀሮች እዚህ ጋር አሉልሽ። እና መኪናው ላይ ለየት የሚያደርገው ነገር ጉልበቱና ጥንካሬ ብቻ ነው ከሌሎች መኪኖች ለየት የሚያደርገው እንጂ ሌላው ነገር አንድ ነው። ሌላው ነገር ተመሳሳይ ነው። የሚሄዱበት ርቀትም ተመሳሳይ ነው። አይ ይሄ 512 ነው የሚሄደው። ኦኬ። እና ሌላ ኤዲስክሶች አሁን 3 አይነት አሉ። ፉል ኦፕሽን የሚባሉ አሉ። አሁን ይሄኛው ፉል ኦፕሽን ነው። ሄድ አፕ እዚህ ጋር አለ። ሄድ አፕ ስክሪን ማለት ነው። እዚህ ጋር የሚያሳይሽም በዚህ ጋር ያሳይሻል። እና የጀርባውም ፉል ኦፕሽን አሁን ሲባል ሙሉ ለሙሉ አውቶማቲክ ሲሆን ነው። እሺ። ፕሮ አለ፣ ኤክስ አለ እና ኖርማል ኤዲስክስ ብቻ አለ። 3 አይነት ማለት ነው። እና እነዚህ አሁን ሲከፋፈሉ በኦፕሽን ነው የሚለያዩት። እና እነዚህ ናቸው የሚለያያቸው አይዲስክስ ላይ ማለት ነው። በጣም አሪፍ። ይሄንን ስንት ነበር? 7 ነው ያልከኝ? 7 ሚሊዮን። በጣም ቆንጆ አሪፍ ነው። 7 ሲት ነው። እና ቅድም እንዳልኩሽ ቤዚክ ስማርት እና ስማርት ይለያያሉ ባልኩሽ ይሄኛው ስማርት ነው። እሺ። አውቶ ፓርኪንግ አለ። እዚህ ጋር ካሜራዋ አለች። አውቶ ፓርኪንግ ማለት አሁን ዳር ላይ ፓርኪንግ ማድረግ ማይችል ሰው አውቶ አድርጎት መውረድ ይችላል። ራሱ ገብቶ ፓርክ ያደርግልሻል ማለት ነው። በጣም አሪፍ። ይሄ ነው የሚለያቸው ማለት ነው ከዛኛው። እነዚህ ከዚህኛው ከቤዚክ ስማርቱ ከአውቶ ፓርኪንግ ብቻ ነው የሚለያቸው። በጣም ቆንጆ። ስንት ናቸው እነዚህ? አውቶ ፓርኪንግ ያላቸው አሁን እስከ 6 ድረስ እየጠሩ 58 ማለት ነው። እና ያው ገበያው ነገ ደግሞ ሊወርድ ይችላል። ልክ ነው። ከፍም ሊል ይችላል። የኤሌክትሪክ መኪና ገበያ እንደዚህ ተብሎ የሚያዝ ነገር አለ። ስማርቱ ይሄን ይመስላል። ስለዚህ አሁን ደግሞ ወደ ነዳጅ መኪና ማየት እንችላለን። ከነዳጅ መኪና ደግሞ ቱክሰን ይሄንን መኪና ላሳያችሁ። እሺ። ቱክሰን ይባላል። የ22 ሞዴል በዚህ ሰዓት ተፈላጊ የሆነ ግሬስ ያለው መኪና ማለት ይሄኛው ነው። እሺ። እና ስለ መኪናው ስነግርሽ እያንዳንዱ ፉል ኦፕሽን ነው። ሰሩፍ አላቸው። እንደ ሌሎች እንደ ኤሌክትሪክ መኪና አውቶ ፓርኪንግ ምናምን ነገር የላቸው። ጀስት የነዳጅ ብቻ ስለሆነ ነዳጅን ብቻ ነው የሚጠቀመው። እና ውስጡንም ደግሞ ገብተሽ ማየት ይችላል። ከዚህ ሆነን እስቲ ምንድነው የተለየ ነገር ያለው አሁን እዚህ መኪና ላይ? ምንድነው የተለየ ነገር ያለው ይሄ መኪና? የተለየ ነገር ምንም ነገር ይሄን ያህል ለየት የሚያደርግ ነገር የለው። እሺ። ጀስት 360 ካሜራ፣ ከጎን ሴንሰሮች አሉት። መኪና ጠጋ ሲለው ደግሞ ራሱ አውቶ ብሬክ አለው። ናይስ። እነዚህ ናቸው አሁን ሌክዠሪ የሚባሉት መኪኖች ላይ ለየት የሚባል ነገር አይደለም ማለት ነው ይሄኛው። ማንኛውም ሌክዠሪ መኪና ላይ ያለ ነገር ነው እነዚህ ነገሮች። ስንት ገቡ? አሁን እነዚህ 6 ሚሊዮን ድረስ እየጠሩ ነው። እንዳቋማቸው ደግሞ ይለያያል። ተመሳሳይ ሞዴል ተመሳሳይ ኪሎ ሜትር ሆኖ በአነዳድ ምክንያት ክለች ይጨርሳሉ እነዚህ መኪኖች። እና 6.5 የሚባል ሊኖር ይችላል። ፕላስ ኢሮፕ እና ዱባይ ደግሞ ተብሎ የሚጠሩ መኪኖች አሉ። የ1 ሚሊዮን ብር ልዩነት አላቸው። ሞዴላቸው ተመሳሳይ ሆኖ ምክንያቱም ኢሮፕ ላይ ሲሆን ለቀዝቃዛ ሀገር ነው የተሰራው እና መኪኖች ይግላሉ፣ ሞቃት ነው የሚሆነው። ለዱባይ ደግሞ ተብሎ ደግሞ እዚህ ሀገር የሚፈልጉ ሞተራቸው ደግሞ ቀዝቀዝ ያለ ነው ማለት ነው። በዛ ምክንያት ሀገሪቷም እየሞቀች አይደል? ቀዝቀዝ ያለ ነው የሚፈልገው ማለት ነው። ስለዚህ በዛ ምክንያት ይወደዳል። የ1 ሚሊዮን ብር ልዩነት ዱባዩ ይጨምራል። እነዚህ አሁን ኢሮፖች ናቸው። ጥሩ። እሺ፣ ቀጣይ ምንድን ነው የምናየው? ቀጣይ ዲዛይር ብናይ። እሺ። ከሌሎች መኪና ተፈላጊዎች አሁን እነዚህ ናቸው። እሺ። ከኤሌክትሪክ መኪና ደግሞ ቀጣይ እነዚህ ተፈላጊዎች የሚባሉት እነዚህ መኪናዎች ለምንድን ነው ተፈላጊ የሆኑት ግን? ነዳጅ። እሺ። በሊትር እስከ 17 ኪሎ ሜትር ድረስ ይሄዳሉ። ሃይዌይ ላይ ደግሞ ከዛ በላይ ደግሞ ማለት ነው። እና ገበያ ላይ ሌሎች ነዳጅ መኪኖች ሲጨምሩ ሲቀንሱ ምናምን ነገር ገበያው ላይ ምንም ልዩነት ያላሳየው መኪና ቢኖር እነዚህ ናቸው። ስንት ናቸው ማለት ነው ልዩነት አላሳዩም ማለት? ስንት መሰለሽ አሁን እስከ 36 37 እየተሸጡ ነው የለጠፈ ታርጋ የለጠፉ እስከ 38ም ድረስ ይሸጣሉ። ናይስ። 00 ደግሞ እስከ 46 ድረስ ነው እየተሸጡ ያሉት። እና
ውስጣቸውን ደግሞ ስነግርሽ ክሬም ዳሽቦርድ እና ጥቁር ዳሽቦርድ ተብሎ ይለያያሉ። እሺ ከ150 ሺህ ብር እስከ 200 ሺህ ብር ድረስ ዲፈረንስ አለው። ምንድነው አሁን እሱ ልዩነቱ? ውበት ጀስት አሁን ውስጡን ስታየው ለእይታ ነው ማለት ነው። ከዛ ውስጡ ብቻው ክሬም ዳሽቦርድ ስለሆነ አሁን ጥቁር ዳሽቦርድ 36 የሚሸጥ ከሆነ ይሄ 38 ይሸጣል ማለት ነው። ናይስ። በባንክ ደግሞ ሲሸጡ እነዚህ ለራይድ ሹፌሮች ምናምን ነገር የ100 ሺህ ብር ልዩነት አለው። ይቀንሳል ነው ይጨምራል? ይጨምራል። በባንክ ሲሆን አሁን ለምሳሌ 36 ካልኩሽ በካሽ በባንክ 37 እስከ 1.4 ድረስ ባንክ ይወጣላቸዋል ማለት ነው። ለራይድ ሹፌሮች አሁን ሁሉም አሁን በብዛት ገበያ ላይ እየተሸጠ ያሉት መኪኖች እነዚህ ምክንያታቸው ነዳጅም ውበትም አላቸው ከዛም አንፃር ማለት ነው። እና ውስጡን ነው በደንብ ያቸው። እሺ ቀጣይ እነዚያ 00 ናቸው። ሃይንዳይ ምርቶች ግራንድ አይቴን ይባላሉ። ነዳጅ ላይ ሰው በብዛት አይዳፈራቸው መለዋወጫ ይገልኝልኝም ምናምን ብለው ከሚል ፍራቻ ነው እንጂ መለዋወጫ በሚገባ አላቸው። እና በሊትር እነዚህ እስከ ስንት ድረስ ሄዳሉ? ተመሳሳይ ነው ከዲዛይር ጋር። እሺ እነዚህ ተወደው እነዚህ ደግሞ በብዛት ሰው የፈራቸው ምክንያት ገበያ ላይ በብዛት አንድ ሰው የሆነ እቃ ሲገዛ በብዛት ብዙ ሰው ሲሰበሰብ አይደለ ብዙ ሰው የሚገዛው። እነዛም ዲዛይር የተወደደበት ምክንያት እነዚህ የተጣሉበት ምክንያት እነዚህ ላይ ብዙ መኪናም የለም አገሪቷ ውስጥ። እነዛ ጋር ደግሞ ብዙ አሉ። ያ ፍላጎቱ ዲማንዱ ስለሌለ እንትኑ አይኖርም። በቃ ከዛም አንፃር ከዛ ምክንያት ምንድነው ሲባል የእንትን ምክንያት ነው ተባለ። የመለዋወጫ ችግር ነው ምናምን ነገር ትባላለች እንጂ ሴሚ አውቶማቲክ ናቸው። ዲዛይርም ሴሚ አውቶማቲክ ነው። በሊትር 17 ይሄዳሉ። ያኛውም በሊትር 17 ይሄዳሉ። እዚህ ኦልሞስት ተመሳሳይ ናቸው ማለት ነው። ሁሉም ነገር ተመሳሳይ ነው። ግን መኪናነት ጥንካሬ ሲባል እነዚህ ይበልጣሉ። ምክንያቱም ሃይንዳይ ናቸው እነዚህ። ናይስ። ስንት ነው አሁን ይሄ? ይሄኛው 0046 4.6 ያው በ00 ተመሳሳይ ናቸው ያኛውም ማለት ነው። እነዚህም ያው የሃይንዳይ ምርቶች ናቸው። በብዛት እነዚህ ሀገሪቷ ውስጥ የበዙት የመንግስት ድርጅቶች ላይ ናቸው። መለዋወጫን በሚገባ በብዛት ያስገቡላቸዋል። እነዚህ እስከ 19 ድረስ ይሄዳሉ በሊትር። እሺ ውስጣቸውም ስፋታቸውን ብታያቸው አሪፍ ነው። እንደ ቦዲዋ አንሰት አይደለችም፣ ለቀቅ ያለ ነው ውስጡ። ዋጋቸውም ደግሞ በጣም አሪፍ ነው። 00 ሲሆን እስከ 36 ድረስ ይሸጣሉ። አሪፍ እና ለራይድ ሹፌሮች ባንክ ኦፕሽንም ምናምን ነገር ስላላቸው ሀገር ውስጥ አሁን እየበዙ ያሉ መኪኖች ናቸው ከዲዛይር ይልቅ ማለት ነው። አቶ ሲባል የድሮዋን ነው የምናውቃት፣ አፕዴት ተደርጋ ነው የመጣችው። አቶ ዛምሮባት። ኦኬ አሪፍ። እንግዲህ በመጨረሻም ሰዎች መኪና መግዛት ሲፈልጉ ኤሌክትሪክም ሆነ የነዳጆች ምን ታሳቢ አድርጉ? ኤሌክትሪክ ላይ ሲሆን ኪሎ ሜትር ፕላስ ደግሞ ባትሪ ሄልዝ አሁን ለምሳሌ ከ95 በታች የወረዱ ከሆኑ ኦብቪየስ ሞረዱ ነው ከዛም በታች ማለት ነው። ስለዚህ ቀይረኝ ከሚል 99 እና 98 ያሉትን ነገሮች ቢገዙ፣ ነዳጅ ላይ ደግሞ ሲሆን ሄዶም ስለሚያስፈትሹ ኪሎ ሜትር መሰረታዊ ችግሮች አላቸው ምን አለው ግጭት አለው ወይ ምናምን የሚለውን ነገር አይተው ቢገዙ እና ባንክ ላይም ደግሞ ሲሆን ሁሉም መኪኖች በባንክ ይሸጣሉ። ባንክ እናመቻቻለን እና ባንክ ሲመቻቸም የየራሳቸውን ወረቀት ሁሉንም ነገር ማስረጃ ይዘው ቢመጡ እና ከዛ በፊት ደግሞ ስለ መኪናውን ደግሞ ትክክለኛ የራሱ ማስረጃ የራሱ ወረቀት መሆኑን ሊብሮ የራሱ መሆኑን እና ሞተር ነምበር እና ሻንሲ ነምበር የሚመታ ነገር አለ። እሱን ነገር አረጋግጠው ቢገዙ ባይነኝ። እንግዲህ እናንተን ቢፈልጓችሁ እንዴት ያገኛችሁ? ስልክ ቁጥር እንግዲህ ከስር ባስሎ ስልክ ይደውሉልን። አድራሻችን ደግሞ 22 ፌስቲቫል 22 አጠገብ ወይም ደግሞ ዮናስ ጨርጨራ አጠገብ ብለው ቢመጡ ያገኙናል። አመሰግናለሁ። በጣም አመሰግናለሁ። ቤተሰቦች ዛሬ እንግዲህ ወቅታዊ የሆነ የመኪና ግብይት ምን እንደሚመስል አብረን አይተናል። በሚቀጥለው በሌላ ቪዲዮ እንገናኛለን። ቻው።